ታሪኩ የሚጀምረው በካሊፎርኒያ ውስጥ የምትገኝ ሙድስቦሮ በተባለች ትንሽዬ ከተማ ውስጥ ነው። በዚች ትንሽዬ ሙድስቦሮ በተባለች ከተማ ውስጥ ደግሞ በተለያየ ጊዜ ቱሪስቶች የመጡ የሚጎበኙት አንድ ትልቅ ቤት ይገኛል። ይህ ለጉብኝት ክፍት የሆነው ቤት ከዓመታት በፊት በርካታ ሰዎች ሕይወታቸውን ያጡበት ቤት ነው። የእነዛን ሰዎች ሕይወታቸውን ያሳጣቸው ደግሞ ጎስት ፌስ በመባል የሚጠራው አካል ሲሆን የበርካታ ሰዎችንም ሕይወት ጩቤ ብቻ በመጠቀም አጥፍቷል። ዛሬ ላይ ግን ያ ሁሉ ተረስቶ ይሄ ቤት ለጉብኝት ክፍት የሆነ ሲሆን በተለያየ ጊዜም ሰዎች ፕሮግራም ለማክበርና እንዲሁ ቤቱን ለመጎብኘት ሲሉ ብዙ ብሮችን ከፍለው ወደዚህ ቤት ይመጣሉ። በዚህም መሰረት ማዲስ እና ስኮት የተባሉ ሁለት ፍቅረኛሞችም ይህንኑ ቤት ለመጎብኘት መጥተዋል። በጊዜው እንደዚህ አይነት የግድያ ቦታዎችን መጎብኘት የሚወደው ስኮት ከዚህ በፊት ሰዎቹ የተገደሉበት ቦታዎች ላይ በመተኛት ፎቶ እየተነሳ ነበረ። በሌላ በኩል ማዲስ በነገሩ ብዙም ደስተኛ ስላልነበረች ከዚህ እስኪወጡ ድረስ ጨንቋታል። በመሃል ግን ማዲስ ወደ ሽንት ቤት መሄድ ፈልጋ ሁለቱ ጓደኛሞች ተለያይተዋል። በዚህን ጊዜ ማዲስ በቤት ውስጥ ከዚህ በፊት ሰዎቹን የገደላቸው ጎስት ፌስ የተባለውን አካል ፊት ለፊት ታገኘዋለች። ነገሩንም ለፍቅረኛዋ ለስኮት በመታሳየው ሰዓት ስኮት በዚህ አሻንጉሊት ውስጥ ሴንሰር እንደተቀመጠና ይህም ሴንሰር የሰዎችን እንቅስቃሴ እንደሚከተል ያሳያታል። ታዲያ ሰዎቹ ይህንን ያደረጉትም ከዚህ በፊት ይህንን የጎስት ፌስን ማስክ ይጠቀም የነበረውን እስቱ የተባለውን ነብሰ ገዳይ ለመዘከር ሲሉ ነው። ማዲስም ይህንን ከሰማች በኋላ ወዲያውኑ ተረጋግታለች። ለፍቅረኛዋ ስኮትም ቶሎ ጎብኝተው እንዲሄዱ እየነገረችው በነበረ ሰዓት የቤቱ ስልክ በድንገት መጥራት ይጀምራል። በጊዜው ስኮት የጉብኝቱ አንዱ ክፍል ነው በማለት ወዲያውኑ ስልኩን አንስቶት ነበረ። ከስልኩ ውስጥም የሚያስፈራ ድምጽ እየተሰማ የነበረ ሲሆን የተለያዩ ዛቻዎችም ከዛው የስልክ ጥሪ ደርሷቸዋል። ስኮት ግን አሁንም ይሄ የጉብኝቱ አንድ አካል ነው ብሎ በማመን ስልኩን ዘግቶት ወደ ሽንት ቤት ሄዷል። በሌላ በኩል ስልኩ የተዘጋበት አካል መናገር የነበረበትን በሙሉ ተናግሮ ስላልጨረሰ ወደ ማዲስ የእጅ ስልክ ላይ ደውሏል። በዛው ተመሳሳይ የሚያስፈራ ድምጽም ለማዲስ እንደምትሞት እየነገራት ነው። በጊዜው ማዲስ ደግሞ ፍቅረኛዋ ስኮት ይሄም የጉብኝቱ አንድ አካል ነው ብሎ ቀደም ብሎ ስለነገራት ከስልኩ ውስጥ ለሚወጡት ቃላቶች ምንም ፍራቻ አልታየባትም። ይልቁንም ስልኩን ዘግታው ወዲያውኑ ፍቅረኛዋ መፈለግ ጀምራለች። በፈለገው ወቅት ማዲስ ይሄ የጎስት አካል እንግዳ የሆነ እንቅስቃሴ ማድረጉን ትመለከታለች። ምናልባትም ሴንሰሩ የቀዣበረ ሊሆን ይችላል ብላ በማሰብ እጆቿን ከአሻንጉሊቱ ፊት አርጋ ያንቀሳቀሰች በምትመረምር ሰዓት ሌላኛው የጎስት ፌስ አካል ከኋላዋ ይመጣል። በጊዜው የተደናገጠችው ማዲስም አካሉን በቡጢ መታው ነበር። ይሄንን አካል በቡጢ ከመታችው በኋላ የፊቱን ጭንብል አውልቆ በምትመለከት ሰዓት ፍቅረኛዋ ስኮት እሷን ለማስደንገጥ ሲል ይሄንኑ ልብስ ለብሶ እንደሆነ ትመለከታለች። ታዲያ የዚህን ጊዜ ማዲስ ቀደም ሲል እየመረመረችው የነበረው ሴንሰር ይገኝበታል የተባለው የጎስት ፌስ በድጋሚ እንግዳ የሆነ እንቅስቃሴ ያሳየ ሲሆን ስኮትም ይሄንኑ ለመመርመር ወደ አሻንጉሊቱ ተጠግቷል። ታዲያ የዚህ ጊዜ ነበረ እስካሁን እንደ አሻንጉሊት መስሎ እያታለላቸው የነበረው ጎስት ፌስ አሻንጉሊት ወይም ሴንሰር የተገጠመለት ሳይሆን እውነተኛው ጎስት ፌስ ትክክለኛውን ጊዜ እየጠበቀ እንደነበር ያወቁት። በጊዜው ጎስት ፌስ ትክክለኛው ጊዜ ነው ብሎ በማመኑ ምክንያት ስኮትን በተደጋጋሚ ወቅቶታል። ከዛም እዛው ቤት ውስጥ ማዲስም ማባረር የጀመረ ሲሆን ማዲስም ጎስት ፌስን በቻለችው አቅም እየመታችው ወደ ደረጃው ላይ ወጣ ለማምለጥ እየሞከረች ነበረ። በሚያሳዝን ሁኔታ ግን አልተሳካላትም። ይሄ ጎስት ፌስ ከሚታወቅባቸው ደረቅ ባህሪዎቹ መካከል አንድን ሰው መግደል ከፈለገ ያ ሰው ምንም ያህል ቢያስቸግረው ያንን ሰው ሳይገሉ አይመለስም። ይህንንም ተግባሩን በማዲስ ላይ ለመፈጸም ደረጃው ላይ ድረስ ወጥቶ እየታገላት የነበረ ሲሆን በጊዜው ማዲስ ደግሞ እሷንም ጎስት ፌስንም ይዛ ከነበሩበት ደረጃ ላይ ዘላለች። ከዛም የራሷን ሕይወት ለመታደግ በአምፖሉ ላይ የተንጠለጠለች ሲሆን በተቃራኒው ጎስት ደግሞ መሬት ላይ ወድቋል። ታዲያ ማዲስ በመቀጠል እግሮቿን በእንጨቶቹ ላይ አድርጋ ወደ ፎቁ ላይ ለመውጣት እየሞከረች ነበረ። በሚያሳዝን ሁኔታ ግን የሰውነቷ ክብደት በማመዘኑ ምክንያት እንጨቱ ላይ ያደረገችው አንድ እግሯም ሳት ብሎት ወደ ታች ወድቃለች። በዚህ ጊዜ ደግሞ መሬት ላይ ወድቆ የነበረው ጎስት ፌስ ቢላውን ቀጥ አድርጎ ማዲስ ቀጥታ ቢላው ላይ እንድትወድቅ አድርጓታል።
ታዲያ ከዚህ በኋላ የማዲስ ህይወት አላለፈም ነበር። ጨካኙ ጎስት ግን ማዲስ በህይወት እያለች እዛው ቤቱን በሙሉ በጋዝ አርከፍክፎ አቃጥሎት ወጥቷል። ታሪኩም ይህንን ተከትሎ ወደ ሌላ ከተማ ይሻገራል። በዚህ ደግሞ ቴተም የተባለች አንዲት ሴት እናትና አባቷ ጊዜ የማይሰጧትን ልጅ እንመለከታለን። በጊዜው ቴተም በመስኮቷ በኩል ኮሽታ ሰምታ ነገሩን ለማጣራት እየሄደች ነበር። ሄዳም በምትመለከት ሰዓት ኮሽታውን ያሰማው ፍቅረኛዋ ቤን ሲሆን ቴተንም ቤንን ደብቃ አስገብታው አልጋው ላይ ቆንጆ ጊዜ ማሳለፍ ጀምረዋል። ታዲያ ይህንን ቆንጆ ጊዜ መታበላሸው እናቷ ሲድኒ ስትሆን በጊዜው የእናቷ መምጣት የተመለከተው ቤንም ለመደበቅ ሞክሮ ነበር። በሚያሳዝን ሁኔታ ግን አልተሳካለትም። ቤን ወደዚህ ቤት ሲመጣና እንዲህ አይነት ነገር ሲያደርጉ ገና የመጀመሪያቸው ስላልሆነ ሲድኒ ከተደበቀበት አስወጥተው ከቤትም እንዲሄድ አድርጓለች። ሲድኒ ከዚህ በፊት ጎስት ፌስ ሊገላቸው ሞክሮ በህይወት ከተረፉ ጥቂት ሰዎች መካከል አንደኛዋ ነች። በአሁኑ ሰዓትም ልጇ እንዲህ አይነት ቀልዶችን እንዳትቃለድ በመስኮት ሰዎችንም እንዳታስገባ የምታደርጋት ዛሬም ድረስ ያፍራቻ ስላለባትና ጎስት ፌስ እንዳይመጣ ስለምትጨነቅ ነው። ለልጇም ማስጠንቀቂያ ሰጥታት የቤቱን አላርም ካነቃችሁ በኋላ ከባለቤቷ ማርክ ጋር ቆንጆ ጊዜ ማሳለፍ ጀምረዋል። የቲትኔም አባት የሆነው ማርክ የሚሰራው በፖሊስ ጣቢያ ውስጥ ሲሆን በከተማ ውስጥም የታወቀ የፖሊስ መኮንን ነው። በሌላ በኩል እናቷ ሲድኒ ደግሞ ታዋቂ ካፌ ያላት ሲሆን በዚህ ከተማ ውስጥ የሚኖሩ ሰዎችም ጠዋት የሷ ካፌ በመሄድ መብላትና መጠጣታቸው የተለመደ ነገር ነው። ይህ በእንዲህ እንዳለ ማርክ በጋራዥ ውስጥ የተወሰነ እድሳት እያስደረገ ስለሚገኝ ሰራተኞቹ በምን አይነት ሁኔታ ላይ እንደሚገኙ ጎራ ብሎ ተመልክቷቸዋል። ይህ በእንዲህ እንዳለ ሉቃስ የተባለ ልጅ ደግሞ ከእናቱ ጄሲካ ጋር ሁሉም የከተማው ሰዎች እንደሚያደርጉት ወደ ሲድኒ ካፌ ለመጠቀም መጥተዋል። በጊዜው የወንጀል ታሪክ የሚያስደስተው ሉቃስ ለሲድኒ ማታ ላይ የጎስት ፌስን ዶክመንተሪ እያየው እንደነበርና እሷም እንድታየው እንደሚጋብዛት ይናገራል። በተቃራኒው እንደይነን ነገር የምጠለው እናቱ ጄሲካ ደግሞ ልጇን በሄደበት ሁሉ እነዚህን አሰቃቂ ታሪኮች ለሰው መጋበዙን እንዲያቆም እየነገረችው ነው። ይህ በእንዲህ እንዳለ ሲድኒ ከዚህ በፊት በጎስት ፌስ ጥቃት ስለደረሰባት ወደ ካፌዋ እንግዳ ሰዎች በመጡ ቁጥር ሁሌም ውስጧ ይረበሻል። በዛሬው ዕለትም ካርል የተባለ ፊቱ የማይፈታ አንድ ኮስታራ ልጅ ወደ ካፌዋ መጥቷል። ምንም እንኳን ሲድኒ ሰውየውን ከየት እንደመጣና ምን እንደሚፈልግ ባትጠይቀውም በውስጧ ግን ጥርጣሬ እንዲፈጠር አድርጎባታል። ይህ በእንዲህ እንዳለ ቴተም በትምህርት ቤት ውስጥ ከጓደኞቿ ከአሮን እንዲሁም ከሃና ጋር አንድ ላይ በመሆን የሚያሳዩትን ፕሮግራም እየተለማመዱ ይገኛል። በሌላ በኩል በካፌ ውስጥ የምትገኘው ሲድኒ ደግሞ ቀደም ሲል ከልጇ ሉቃስ ጋር ከመጣችው ከጎረቤቷ እንዲሁም የካፌ ደንበኛዋ ከሆነችው ከጄሲካ ጋር ቁጭ ብላ እያወራች ነው። በጊዜው ጄሲካም የሉቃስ አባት በጣም ጨካኝና ይደበድባት የነበረ ሰው በመሆኑ ምክንያት ከሱ ጋር ከተፋታች ቆየት ማለታቸውን ትናገራለች። አክላም ለሲድኒ ያንቺ ባለቤት ማርክ ማለት ምርጥ ሰው ነው፣ በእርግጠኝነት እንደኔ ቀድሞ ባለቤት አስቸጋሪ እንዳልሆነ ተስፋ አድርጋለሁ በማለት የፈታችው ባለቤቷ ምን ያህል ጨካኝ እንደነበር እየነገረቻት ነው። ትዕይንቱ ሲቀየር ሲድኒ ከጄሲካ ጋር ተለያይታ ወደ ቢሮዋ ተመልሳ መጣለች። የካፌ ቢሮዋ ውስጥም ቁጭ ብላ ሳለች ከካሊፎርኒያ አንድ ስልክ የተደወለላት ሲሆን ይህም ከውድስቦሮ የተደወለላት ስልክ የማታውቀው ቁጥር ነው። ሲድኒም ስልኩን አንስታ በምትመለከት ሰዓት በሚያስፈራ ፊት የሚያናግራት ከዚህ በፊት ጎስት ፌስ በመባል የሚታወቀው እስቱ የተባለው ሰውዬ ነው። የከተማው ሰዎች በሙሉ የሚያውቁት ከዚህ በፊት የጎስት ፌስን ማስክ የሚጠቀመው እስቱ አሁን ላይ በህይወት እንደሌለ ነው። ምንም እንኳን ሰውየው በህይወት የለም ቢባልም ለሲድኒ ግን በየጊዜው በቪዲዮ ኮልም በኦዲዮ ኮልም እየደወለ ያስጨንቃታል። በአሁኑ የቪዲዮ ጥሪም የሚገኘው በልጇ ትምህርት ቤት እንደሆነና ከዛሬ በኋላ ልጇን እንደማታያት እንደሚገላትም እየዛተባት ነው። ይህንን የሰማችው ሲድኒ ደግሞ ወዲያውኑ መኪናዋን በመያዝ ለባለቤቷ ማርክም እየደወለችለት ወደ ትምህርት ቤት ጉዞዋን ጀምራለች። በሌላ በኩል በትምህርት ቤት ውስጥ የሚገኙት ቴተም አሁንም የሚያሳዩትን ትዕይንት እየተለማመዱ ይገኛል። በጊዜው አናን የሚያንቀሳቅሳትን ማሽን የሚቆጣጠረው አሮን ደግሞ ከጀርባው ካለው ክፍል አንዳች ኮሽታ ሰምቶ ነገሩን ለማጣራት ሄዷል። አሮን ይህንን ለማጣራት ከሄደ በኋላ አልተመለሰም። የአዳራሹ መብራቶች
ሙሉ ለሙሉ የጠፉ ሲሆን አንድ የስፖት ላይት ብቻ በሃና ላይ በርቶባታል። ከዛም ከአንድ ቦታ ወደ አንድ ቦታ የሚያንቀሳቅሳት ማሽን ያለ ቅጥ እየተወዛወዘ ሃናን ማስጨነቅ ጀምሯል። ይህንን የሚያደርገው ደግሞ ጎስትፌስ እንደሆነ መገመት አይከብዳችሁም። ጎስትፌስ አሮንን ካስወገደው በኋላ ሙሉ መብራቶቹን አጥፍቶ የሃናን ማሽን እንዲቀዣበር አድርጎታል። ነገርየው ለሃና በጣም አስጨናቂ ነው። ለጎስት ግን ሃናን ባገኛት ቁጥር በቢላዋ ለመቧጨርና እሷን ለመውጋት የሚዝናናበት ምርጥ ጨዋታው ነው። ታዲያ ጨዋታውን ቢሆን የሚያበቃው ጎስትፌስ ሃናን ፊት ለፊት አግኝቷት በቢላዋ ሙሉ ሆዲቃዋን ቀዶት መሬት ላይ በሚዘረገፍ ሰዓት ነው። በተመሳሳይ ሰዓት ሲድኒም ወደ አዳራሹ ደርሳለች። የእጅ ሽጉጧንም በመጠቀም ወደ ጎስትፌስ ላይ ተኩሳበት የነበረ ሲሆን እንዲሁ በቀላሉ ማያዘው ጎስትፌስ ግን ወዲያውኑ ከቦታው ላይ አመልጧል። በሌላ በኩል እንደ እድል ሆኖ ከዚህ ሁሉ ነገር ያመለጠችው ቴተምም ከእናቷ ሲድኒ ጋር በሰላም ተገናኝታለች። ምንም እንኳን ከረፈደ ቢሆንም ማርክም ሌሎች የፖሊስ አባላቶችን ይዞ ወደ ቦታው ላይ እየደረሰ ሲሆን በቦታው ላይም ሲድኒን ጨምሮ ተማሪዎችንም እያንዳንዳቸውን ቃላቸውን እየተቀበሏቸው ነው። ምናልባት ዩቲዩብ ቪዲዮውን በተደጋጋሚ ስለሚያመጣላችሁ ሰብስክራይብ ያደረጋችሁ መስሏችሁ ይሆናል። እዚህ ጋር ለማየት እንደምትችሉት ከሆነ ግን የሚያዩት አብዛኛዎቹ ፐርሰንት ሰዎች በጭራሽ ሰብስክራይብ አላደረጉም። ቻናሉን ሰብስክራይብ ብታደርጉ ይበልጥ ታግዙናላችሁ። ላይክ እና ሰብስክራይብ ማድረጉ እንዳትረሱ። ቀጥሎም ፖሊሶቹ እነ ቴተምን እንዲሁ ወደ ቤታቸው ከማስገባት ይልቅ ጎስትፌስ ቤታቸው ውስጥ ካለ በማለት ሙሉ ቤቱን ፍተሻ አድርገውበታል። በመጨረሻም ቤቱ ደህንነቱ የተጠበቀ መሆኑን ካረጋገጡ በኋላ ማርክ፣ ቴተም እንዲሁም ሲድኒን በሰላም ወደ ቤታቸው መግባት እንደሚችሉ ተነግሯቸዋል። ታዲያ ፖሊሶች ሙሉ ቤቱን ፈትሸው ጎስትፌስ እንደሌለ እርግጠኛ ቢሆኑም አንዴ ሰዎችን ከጀመረ ሳይጨርሳቸው የማይተው ጎስትፌስ ግን ሲድኒና ሙሉ ቤተሰቦቿን ለመጨረስ ኮርኒስ ውስጥ ተደብቆ እየጠበቀ ነበር። ጉዳቸውን ያላወቁት እነ ሲድኒ በነጋታው ይሄንን ከተማ ለቀው እንደሚወጡ እየተነጋገሩ ልብሳቸውን እያስተካከሉ ነው። ሲድኒም ወደ ባለቤቷ ማርክ ጋር በመመጣ ሰዓት የክፍሉ አምፖል ጠፍቶ ጨለማ ነበር። ማርክንም ለምን በዚህ ሰዓት መብራቶቹን ታጠፋለህ እያለች በምትወቅሰው ሰዓት ማርክ በጭራሽ እሱ አምፖሎቹን አለማጥፋቱን ይናገራል። ታዲያ ከዚህ በፊት ከጎስትፌስ ከመገደል አምልጣ የነበረችው ሲድኒም ልክ ባለቤቷ ማርክ ይሄንን በሚናገር ሰዓት ወዲያውኑ ጎስትፌስ ቤት ውስጥ እንዳለ ይገባታል። ይባስም ብሎ ጎስትፌስ ይሄንን ለማረጋገጥ ሌላኛ ክፍል ውስጥ እየበራ የነበረውን መብራት አጥፍቶታል። ወላጆቹም ማርክ ሽጉጡን በመያዝ አንድ ላይ ወደ ቴተም ክፍል በሚመጡ ሰዓት ከነሱ ቀድሞ ጎስትፌስ ልጅቷን እንደታጋች መያዙን ይመለከታሉ። በጊዜውም ጎስትፌስ ሽጉጡን እንዲያስቀምጥ ነግሮት ስለነበር ማርክ ወዲያውኑ ሽጉጡን አስቀምጧል። ታዲያ ማርክ ሽጉጡን በሚያስቀምጥ ሰዓት ልጁ ቴተምን በአይኑ እያናገራት የነበረ ሲሆን ቴተንም የአባቷ እቅድ ገብቷት ወዲያውኑ ጎስትፌስን ገፍትራ ከስሩ አምልጣለች። ይህንን አጋጣሚ ያገኘው ማርክም ወዲያውኑ ከጎስትፌስ ጋር መደባደብ የጀመረ ሲሆን ባለቤቱ ሲድኒም ሳይቀር ጎስትፌስን በመደብደብ እያገዘችው ነበር። በሚያሳዝን ሁኔታ ግን ነገሮች ቤተሰቡ እንዳሰበው ሊሄድ ላቸው አልቻለም። በእነሱና በጎስትፌስ መሃል በነበረው ድብድብ አባት የሆነው ማርክ ከደረጃው ላይ ወድቆ ራሱን የሳተ ሲሆን እናትና ልጅም ህይወታቸውን ለመታደግ ሲሉ እስከዛሬ በቤታቸው ውስጥ ደብቀውት በነበረ በአደጋ ጊዜ ማምለጫ ክፍል ውስጥ ገብተዋል። በጊዜው የክፍሉን በር ከመዝጋታቸው በፊት ጎስትፌስ እነሱን ተከትሏቸው መጥቶ ነበር። የዚህን ጊዜም ሲድኒ ጎስትፌስን ጭንቅላቱን በማለት ልጇን ይዛ ደህንነቱ የተጠበቀ ክፍል ውስጥ በመግባት በሩን ዘግተውታል። በዚህ የተናደደው ጎስትፌስ ደግሞ ያሉበት ክፍል በር ምን ያህል ጠንካራ እንደሆነ አላወቀም። በሩን ለመስበር እየደበደበ መታገል ጀምሯል። ይህ በሚሆን ሰዓት ደግሞ እናትና ልጅ በግድግዳ መሃል በሚገኘው መንገድ ተጠቅመው ከቤቱ ወደሚወጡበት መንገድ ጉዟቸውን ጀምረዋል። በሌላ በኩል ጎስትፌስም የብረት በር ሲደበደብ ከቆየ በኋላ በመጨረሻም ይህንን በር በቀላሉ እንደማይሰብረው ገብቶታል። በዚህም ተስፋ ቆርጦ እየሄደ በነበረ ሰዓት በግድግዳው መሃል ከቤቱ ለመውጣት እየሞከሩ ያሉት የእናትና የልጅን ድምጽ ይሰማል። የግድግዳው መካከልም የአደጋ ጊዜ ማምለጫ እንደሆነ የገባው ጎስትፌስ ወዲያውኑ ቢላዋውን በመጠቀም እነሱን ለመውጋት መታገል ጀምሯል። ግና እናትየው ሲድኒ የቢላዋን ጫፍ በማጣመም ጎስትፌስ በገዛ እጁ ያስገባውን ቢላ ጎትቶ መውጣት እንዳይችል አድርገዋለች። በዚህ የተናደደው ጎስትፌስ ደግሞ ሌላ ትልቅ ብረት በማንሳት ግድግዳውን የቦረደሰው ሲሆን ይህም በትክክል የሲድኒ
እጅ ላይ ጉዳት አድርሶባታል። ምንም እንኳን እናትየው ጉዳት ቢደርስባትም ሰዎቹ በመጨረሻ መውጫው ላይ ደርሰዋል። ጎስትፌስም ቢሆን ሴቶቹ አንዴ እንዳመለጡት ስለገባው የማርክን ጉዳይ ለማጠናቀቅ ከደረጃው ላይ ወደ ወደቀው ወደ ማርክ ጋር ይመጣል። በቦታው ላይ ሲደርስ ግን ማርክን ከዛ አላገኘውም። በዚህም ምክንያት ጎስትፌስ የቤቱ በር ላይ ቆሞ እየተመለከተ የነበረ ሲሆን ተደብቆ አጋጣሚ ሲጠብቅ የነበረው ማርክም የዚህን ሰዓት በመምጣት ከጎስት ጋር ተያይዟል። በሌላ በኩል ልጇን ይዛ ያመለጠችው ሲድኒም ቢሆን የጎስትፌስን ጭንቅላት በመምታት ባለቤቷን እያገዘችው ነው። ማርክና ጎስትፌስም አንድ ላይ እየታገሉ ወደ መሃል አስፓልት ላይ የወጡ ሲሆን በዚህን ጊዜም ጎስትፌስ በአንድ መኪና ተገጭቶ ሕይወቱ አልፏል። ይህን መኪና የነዳች የነበረችው ጋዜጠኛዋ ጌለች። ከሷ ጋር ደግሞ መንታዎች የሆኑት ቻድና ሚንዲ የሚገኙ ሲሆን እነዚህ ሰዎችም ልክ እንደ ሲድኒ ከጎስት የግድያ ሙከራ የተረፉ ሰዎች መካከል አንደኛዎቹ ናቸው። ሁሉም ሰዎች እንደሚያውቁት ከዚህ በፊት የጎስትፌስን ይጠቀም የነበረው እስቱ የተባለው ሰውዬ ነበረ። እንደሚታወቀው ደግሞ እስቱ ጭንቅላቱ ላይ ቲቪ ተጥሎበት ሕይወቱ አልፏል። እናም ፖሊሶች በአሁኑ ደግሞ ማን ይሁን በማለት የአሁኑን የጎስትፌስ የፊት ጭንብል በሚያወልቁ ሰዓት ከሲድኒ በስተቀር ማንም የማያውቀው ሰው ሆኖ ተገኝቷል። ሰውየው ካርል ነው። ሲድኒም ቢሆን ያወቀችው ሁልጊዜ እየተኮሳተረ ካፌዋ መጥቶ ተጠቅሞ ስለሚወጣ ነው። ፖሊሶችም የካርልን ፎቶና አሻራ ከወሰዱ በኋላ ስለ ሰውየው ምርመራ በሚያደርጉ ሰዓት ሰውየው ከቀናት በፊት ከአእምሮ ህሙማን ሆስፒታል ያመለጠ ሰው መሆኑን ደርሰውበታል። ይህ በእንዲህ እንዳለ የነ ሲድኒ ጎረቤት የሆኑት ጄሲካ እና ልጇ ሉቃስም ወደ ቦታው ላይ መጥተዋል። በጊዜው እነ ጄሲካ የመጡት ጎረቤታቸው ሲድኒን ለማጽናናት ነበረ። ጋዜጠኛዋ ጌል ግን ሉቃስ እንዲህ አይነት ነገር በጣም ስለሚወድ ምናልባት ከዚህ ነገር ጀርባ እሱ ሊኖርበት እንደሚችል ትናገራለች። በጌል ንግግር የተናደደችው ጄሲካ ደግሞ ሲጀመር እኛ የመጣነው ሲድኒ ጋር ነው በማለት ጌልን ከፊት ለፊታቸው እንድትሄድ አድርጋታለች። ትዕይንቱ ሲቀየር ሲድኒ ከጌል ጋር አንድ ላይ ቁጭ ብላ ነበረ። ቤተሰቡም አሁን ላይ ይሄ ጎስትፌስ የሚባለው ነገር ሙሉ ለሙሉ እንዳበቃለት አምኗል። ይህንን እምነታቸውን የሚያፈርሰው የስልክ ጥሪ ግን ወደ ሲድኒ ጋር የደረሰ ሲሆን በቪዲዮ ጥሪ ላይም ከዚህ በፊት ጎስትፌስን በመጠቀም ታዋቂ የሆነውና አሁን ላይ ሞቷል ተብሎ የሚታመነው እስቱ እንደተለመደው ወደ ሲድኒ ደወለ ሲሆን እሷንም ቤተሰቧንም እንደሚገላቸው በድጋሚ እየዛተባት ነው። ከዚህ የስልክ ጥሪ በኋላ ጌልና ሲድኒም አንድ ነገር እስካላደረጉ ድረስ ይሄ ሰውዬ ከህይወታቸው እንደማይወጣ ገብቷቸዋል። እናም ከጋዜጠኛዋ ጌል ጋር አንድ ላይ በመሆን ይህንን የስልክ ጥሪ በሚያደርገው ሰውዬ ላይ ምርመራ ለማድረግ ወስነዋል። ትዕይንቱ ሲቀየር ሴቶቹ አንድ ላይ ካርል አምልጦበታል ወደ ተባለው የአእምሮ ሕክምና ቦታ መጥተዋል። በጊዜው ማርኮ የተባለ ዶክተር እያናገራቸው የነበረ ሲሆን በትላንትናው ዕለትም ፖሊሶች መጥተው የካርልን ክፍል ሙሉ ለሙሉ እንደበረበሩትና በብርበራቸውም ሰውየው ጨካኝ እንደሆነ ክፍሉንም የሞሉት አስፈሪ ስዕሎች እንደሆኑ ደርሰውበት እንደሄዱም ይነግራቸዋል። የዚህን ጊዜም ሴቶቹ በቪዲዮ እየደወለ የሚያስጨንቃቸው ሞቷል የተባለውን የእስቱን ፎቶ ያሳዩታል። ፎቶውንም አሳይተውት ማርክን ይሄ ሰው ማን እንደሆነ በሚጠይቁት ሰዓት ማርክ ይህንን ሰውዬ ከ16 ዓመት በፊት እንደሚያውቀውና በዚህ ሆስፒታልም ሕክምና እየተከታተለ እንደነበር ስሙም እስቱ እንደሚባል ይነግራቸዋል። የሚገርማችሁ እስቱና ካርል አንድ ላይ ግንኙነት አላቸው። ከዚህ ሆስፒታልም ቢሆን የወጣው ከቀናት በፊት ነው በማለት ማርኮ በፎቶ ላይ የሚገኘው ሰው በህይወት እንዳለ እርግጠኛ መሆኑን ይናገራል። በዚህ መረጃ ግራ የተጋቡት ሴቶችም ወደ ፖሊስ ጣቢያ ደውለው ስለ እስቱ አዳዲስ ነገሮችን በሚጠይቁ ሰዓት ፖሊሶቹ በጊዜው እስቱ መሞቱንና መቀበሩንም እርግጠኛ መሆናቸውን ይናገራሉ። ሴቶቹ ግን ማርኮ ከነገራቸው ነገር በመነሳት በጊዜው እስቱ የሌላ ሰውን አካል እንደራሱ አርጎ እንዳስመሰለና የተቀበረውም የሌላ ሰው አካል እንደሆነ ገምተዋል። ይህ በእንዲህ እንዳለ ገራጁን እያሳደሰ የነበረው ማርክ አንዳች እንግዳ ድምጽ ከገራጁ ውስጥ ሰምቶ ወደ ገራጁ መጥቷል። በጊዜው እድሳቱን የሚሰሩት ሰራተኞች በቦታው ላይ አልነበሩም። ነገር ግን ሰዎቹ የሚጠቀሟቸው ዕቃዎች ተዘርግፈው የነበረ ሲሆን ማርክም እነዚህን ዕቃዎች መልቀም ጀምሯል። ታዲያ ማርክ ያላወቀው ነገር ይሄ በጎስትፌስ የተዘጋጀለት ወጥመድ እንደሆነና አሁንም ድረስ ከጀርባው ቆሞ እንደሚገኝ ነው። መስኪኑ ማርክ ነገሩን ያመሰቃቀለው ንፋስ መስሎት የገራጁን በር ዘግቷል።
ወቅቷል። ይሄ ደግሞ ለጎስት ፌስ ትክክለኛው አጋጣሚ ስለነበር ማርክም በፌስታል ፊቱን ጠቅልሎት በተደጋጋሚ በቢላ ወቅቶታል። ይህ በእንዲህ እንዳለ ቴታም ከፍቅረኛዋ ቤን እንዲሁም ከመንትዮቹ ጋር አንድ ላይ በካፌ ውስጥ ትገኛለች። መንትዮቹ ሚንዲና ቻድ በበኩላቸው ከዚህ በፊት ከጎስት ፌስ ጋር አይን ላይን ታይተው ስለነበር ሰውየው ቢመጣ ምን ሊያደርግባቸው እንደሚችል ያውቃሉ። እናም በዙሪያቸው የሚገኝ ማንንም ሰው ማመን እንደማይችሉና በንቃት ዙሪያቸውን እንዲመለከቱ ለጓደኞቻቸውም እየመከሯቸው ነው። ይህ በሚሆን ሰዓት ሲድኒ የጋዜጠኛ ጓደኛዋ ጌል ጋር ኢንተርቪው እየሰጠች ነበረ። ከዚህ በፊት ከጎስት ፌስ ጋር ተያይታ ማታቀው ጌል ነገሩን እንደ ቀልድ ቆጥረው አላግባብ የሆኑ ጥያቄዎችን ሲድኒን ስትጠይቃት ነበረ። ሲድኒ ደግሞ ጓደኛዋን ማጣት ባፈልግም እነዛን ጥያቄዎች መመለስ ስለማትችል ኢንተርቪውን አቋርጣ ከፕሮግራሙ ላይ ወጣለች። በሌላ በኩል ካፌ ውስጥ የሚገኙት እነ ቴታምም ይህንን ኢንተርቪው በቲቪ ላይ እየተመለከቱት ነበረ። በድንገት ግን ኢንተርቪው በሚቋረጥ ሰዓት ቴታም የግዴታ ከእናቴ ጎን መሆን አለብኝ በማለት ፍቅረኛዋ ቤንን ይዘው ወዲያውኑ ከካፌው ወጣለች። ከዛም ሁለቱ አንድ ላይ ወደ ቤን መኪና ውስጥ ገብተዋል። በሌላ በኩል ልጇን ከቤት እንዳትወጣ ያስጠነቀቀቻት ሲድኒ ደግሞ በቪዲዮ እየደወለ ከሚያስፈራራት ከእስቱ የቪዲዮ ጥሪ ደርሷታል። በጊዜውም ሰውየው ልጅሽ ተደብቃ ከቤት ወጣለች፣ በአሁኑ ሰዓት የምትገኘው ካፌ ውስጥ ነው፣ እገላታለሁኝ ሲል ለሲድኒ ማስፈራሪያውን እንደተለመደው ይናገራል። ይህንን የሰማችው ሲድኒም ወዲያውኑ ከስቱዲዮ እየሮጠች ወጣች ሲሆን ጌል ደግሞ ለባልደረቦቿ ፖሊሶችን እንዲጠሩ እየተናገረች ነው። በሌላ በኩል ከቤን ጋር መኪና ውስጥ የገባችው ቴታም የጓደኛዋን ቤንን ላፕቶፕ በምትመለከት ሰዓት የራሱን ፊት ወደ እስቱ ፊት የሚቀይርበትን ሶፍትዌርና ኤዲት እያደረገ የነበረውን ቪዲዮ ትመለከታለች። በጊዜው ቤን ነገሩን እንዲሁ ለመሞከር ሲል ያደረገው እንደሆነ ቢናገርም ቴታም ግን አላመነችውም። በላፕቶፑም የፍቅረኛዋ ቤንን ጭንቅላት በመምታት ወዲያውኑ ከመኪና ውስጥ ወጣለች። በነገራችን ላይ እነ ሲድኒ ለፖሊሶች ይሄ በቪዲዮ ኮል የሚደውለው ሰው ማን ነው ብለው በሚጠይቋቸው ሰዓት ፖሊሶች እስቱ መሞቱን በእርግጠኝነት ተናግሮ የነበረ ሲሆን አሁን ላይም እስቱ ነን እያሉ በቪዲዮ የሚደውሉት ሰዎች ዲፕ ፌክ ተጠቅመው ማለትም የዛን ሰው ፊት በኤዲቲንግ በሶፍትዌር አስመስለው እንደሆነ ተናግረው ነበረ። ቴታምም ይሄንን ነገር በቤን ላፕቶፕ ላይ በተመለከተች ሰዓት ምናልባት ይሄንን ኤዲቲንግ እየተጠቀመ ሰቃየን እሱ ሊሆን ይችላል ብላ በማሰቧ ምክንያት በላፕቶፑ ጭንቅላቱን ብለው ከመኪና ውስጥ ወጣለች። ታዲያ ይሄ በሚሆን ሰዓት ትክክለኛው ጎስት ፌስ እሷን ቆሞ እየጠበቃት ነበረ። ይህንን የተመለከተችው ቴታምም ወዲያውኑ በተቃራኒ አቅጣጫ በሩጫ ከሱ ማምለጧን ጀምራለች። ይህ በእንዲህ እንዳለ በካፌ ውስጥ የሚገኙት ሚንዲና ቻድም በአሁኑ ሰዓት ቴታም እናቷ ጋር ስትሄድ ከጎኗ መሆን ነበረብን ብለው በማሰብ ወደ እነ ቴታም ጋር ለመሄድ ከካፌው ለመውጣት ወስነዋል። ይህ በሚሆን ሰዓት ደግሞ ክሎ የተባለችው የነሱ ጓደኛ በማብሰያ ክፍል ውስጥ ያደረባትን ፒዛ እየወጣች ነበረ። የዚህን ጊዜም ሁለተኛው ጎስት ፌስ ወደ እሷ ጋር የመጣ ሲሆን ክሎይም ከጎስት ፌስ ለማምለጥ የምትችለውን በሙሉ ማድረግ ጀምራለች። በሚያሳዝን ሁኔታ ግን ማምለጡ እንዲሁ እንደምታስበው በቀላሉ ሊሆንላት አልቻለም። ጎስት ፌስ እያነሳ ከዚህ ወደዛ ያጋጫት የነበረ ሲሆን በዚህ መሃልም ጎስት ፌስ የሁሉ ሰዎች የገደለበት ቢላ ፊት ለፊቷ ይወድቃል። ክሎይም ቢላው መውደቁን በተመለከተች ሰዓት ምንም ሳታመነታ ቢላውን አንስታ ከጀርባው ያለውን ሰው ወግተዋለች። በሚያሳዝን ሁኔታ ግን የወጋችው ጎስትን ሳይሆን ከመንትዮቹ መካከል አንደኛው የሆነው ቻድን ነው። ጎስትም ቢላውን ከቻድ ላይ በመንቀል ክሎይን ሊወጋት ነበረ። የዚህን ጊዜም መንትዮዋ የተወጋባት ሚንዲ ከጎስት ጋር የተፋጠጠች ሲሆን በሚያሳዝን ሁኔታ እሷንም ሆዷን ወግቷት አንድ ላይ ከወንድሟ ጋር ጥሏታል። ታዲያ በዚህ መሃል ክሎይ አጋጣሚውን በመጠቀም የጎስት ፌስን ፊቱን መታው ከዛ ክፍል አምልጣ ነበረ። በመንገዷ ላይም እንዲህ አይነት ነገር የሚያስደስተው ሉቃስን አግኝታው ወደዛ እንዳይገባ ብትነግረውም ሉቃስ ግን ምንም ነገር ሳይሰማት ዘሎ ወደ ማብሰያ ክፍሉ ገብቷል። ከዛም ብዙም ሳይቆይ በደም የተጨማለቀው ሉቃስ በክሎይ ላይ መጥቶ የወደቀ ሲሆን ክሎይም የሉቃስን ሰውነት ወደዛ በማድረግ ወደ መጠጥ ማዘጋጃው ቦታ ውስጥ ገብታ ከጎስት ፌስ ተደበቃለች። በጊዜው ተሳክቶላት ጎስት ሳያት
አልፏት ነበረ። ክሎይም የበሩ ድምፅ ተከፍቶ ሲዘጋ ስትመለከት ጎስት ፌስ ወጥቷል በማለት ከተደበቀችበት በመውጣት እየሄደች ነው። ግምቷ ግን በሙሉ ስህተት ነበረ። ጎስት ፌስ አውቆ በሩን በማንገጫገጭ እንደወጣ አስመስሎ የሸወዳት ሲሆን አሁን ላይም ተሳክቶለት ክሎይን ወጥመድ ውስጥ አስገብቷት የመጠጥ ማዘጋጃ ቦታ ላይ በመደብደብ የጠርሙስ ስብርባሪ ላይ ለቋታል። እናም ከዚህ በላይ ጉልበት ሳያባክንባት የጠርሙስ ስብርባሪዎቹ በራሳቸው የክሎይን ሕይወት ለመንጠቅ በቂ ሆነው ተገኝተዋል። በሌላ በኩል ክሎይን አልሰማ ብሎ ማብሰያ ክፍል ገብቶ የተወጋው ማርክም መሬት ላይ የተንፏቀቀ ሊያመልጥ በነበረ ሰዓት ጎስት ፌስ ይዞታል። ከዛም ጎስት ፌስ በጉሮሮ በኩል አስገብቶለት የሉቃስንም ሕይወት እዚሁ ጋር አጥፍቶታል። ይህ በእንዲህ እንዳለ ከሌላኛው ጎስት ፌስ እያመለጠች የነበረችው ቴተም ደክሟት ትንሽ አየር ለመውሰድ በምትቆም ሰዓት ጎስት ፌስን ከፊት ለፊቷ ትመለከተዋለች። የዚህን ጊዜም ቴተም ወዲያውኑ ወደ አንደኛው ቤት ለመግባት ሰዎቹን ብትጣራም ብታንኳኳም ማንም ሰው ሊከፍትላት አልቻለም። ለዚህ ያላት አማራጭ ጎስት ፌስን መፋለም ስለነበር ጎስት ፌስ የምትፈልገው ቦታ ላይ እስኪደርስ ጠብቃ ጭንቅላቱን በመምታት በድጋሚ ሩጫዋን ተያይዘዋለች። ለረጅም ሰዓት እየሮጠች የነበረችው ቴተም አሁንም ቢሆን ከዚህ በላይ መሮጥ አልቻለችም። በአንድ ጥግ ላይም ከጎስት ፌስ ተደብቃ በነበረ ሰዓት ቀደም ሲል ጠርጥረው የነበረውና በላፕቶፕ ጭንቅላቱን ብለው የነበረው ፍቅረኛዋ ቤን እዚሁ ድረስ ይመጣል። በጊዜው ቴተም ቤን መጥቶ ከብቸኝነት ስለወጣት በደስተኝነት አቅፋው ነበረ። በሚያሳዝን ሁኔታ ግን ጎስት የቤንን አንገት በመውጋት ይህንን ደስታቸውን በአጭር የቀጨው ሲሆን ሊደባደበውም እያቃጣው የነበረውን ቤን ከአንገቱ በተጨማሪ ሆዱን በተደጋጋሚ ወቅቶታል። በጊዜው ምን ማድረግ እንዳለባት ያላወቀችው ቴተም ጎስትን ገፍትራ ከመስታወቱ ጋር አጋጭተዋለች። ከዛም ወደ ፍቅረኛዋ ቤን ተመልሳ በምትመለከት ሰዓት በሚያሳዝን ሁኔታ የቤን ልብ ምት ቆሟል። ከዚህ በኋላም ቴተን ያላት ብቸኛ አማራጭ ራሷን ማዳን ነው። በሩጫም የእናቷ ካፌ ድረስ ሄዳ በዲጂታል ቁልፍ የተዘጋውን በር ከፍታ በመግባት እዛው ካፌ ውስጥ ተደብቃለች። ይህ በእንዲህ እንዳለ የቤቷ ቁልፍ የተከፈተው ሲድኒ በስልኳ ላይ መልእክት ደርሷታል። በሌላ በኩል ጎስት ፌስም ቢሆን እዚሁ ካፌው ድረስ መጥቶ የነበረ ሲሆን በመስታወት ሲመለከት ግን ማንም ሰው ባለመኖሩ ምክንያት ቦታውን ለቆ ለመሄድ ተዘጋጅቷል። ይሁንና በጣም የተጨነቀችው እናት ሲድኒ ወደ ልጇ ቴተም ጋር በምትደውል ሰዓት የስልኳን ድምጽ ሰምቶ ጎስት ፌስ እዚህ ቤት ውስጥ ሰው እንዳለ ደርሶበታል። በጊዜው ቴተም ስልኳን ስትዘጋው ጎስት ፌስ መልሶ ከቦታው ላይ ሄዶ ነበረ። ሲድኒም ቢሆን ለልጇ ቴተም በቢሮ ውስጥ ሽጉጥ እንዳለ በቴክስት የነገረቻት ሲሆን በተመሳሳይ ሰዓት እሷን ለማታለል ብሎ እንደሄደ ያስመሰለው ጎስት ፌስ ወደ ቦታው ላይ መጥቶ በሩን ከፍቶ ገብቷል። ይህ በእንዲህ እንዳለ ሲድኒ የቤቱን ካሜራዎች በመጠቀም ለልጇ ቴተም ምን ማድረግ እንዳለባት ተራ በተራ እየነገረቻት ነው። ልጅየው ቴተምም ቢሆን የእናቷን ትዕዛዝ ተከትላ እናትየው ያለቻት ቦታ ላይ ቆማ ሽጉጡን የተኮሰችው ሲሆን ጥይቶቹም በግድግዳው በኩል አልፈው ጎስት ፌስን መተውታል። የዚህን ጊዜም ሲድኒ ነገሩን እስከ መጨረሻው ለመቋጨት ጭንቅላቱ ላይ እንድትተኩስበት ትዕዛዝ ሰጥታታለች። ቴተምም እየፈራች ወጥታ የጎስት ፌስን ጭንቅላት ልትመታው ስትል ጎስት ፌስ ከወደቀበት ተነስቶ ሽጉጡን ተቀብሏታል። የዚህን ጊዜም ቴተም የእሳት አደጋ ጊዜ ማጥፊያውን በመጠቀም ጎስት ፌስን ጭንቅላቱን መታው ከቦታው ላይ ለማምለጥ ሞክራ ነበረ። ይሁንና ጎስት ፌስ በባህሪው አንዴ ጀምረውን ሰው ሳይጨርስ ወዴትም ፍንክች ስለማይል በድጋሚ ተነስቶ እሷን መከታተል ጀምሯል። የዚህን ጊዜም ቴተም አንዱን በር በመጠቀም ጎስት ፌስን መታጥለዋለች። ለጊዜውም ነገሩ ያበቃ መስሏት ልትወጣ የነበረ ሲሆን በሚያሳዝን ሁኔታ ግን በሌላ ቦታ ላይ ጓደኞቿን ሲገል የነበረው ሁለተኛው ጎስት ፌስ ወደዚሁ ቦታ ላይ መጥቶ መስኪኗ ቴተም በሁለቱ ጎስት ፌሶች እጅ ወድቃለች። ይህ በእንዲህ እንዳለ ከረፈደ ሲድኒ ወደ ካፌው በመደርስ ሰዓት በቦታው ላይ ሽጉጡን ብቻ ታገኛለች። ከዛም የሚያስፈራው ድምጽም ስልክ ተደውሎላት ልጇ ቴተም አሁንም በህይወት እንዳለች የተነገራት ሲሆን ወደ ቤትም ቀጥ ብላ እንድትመጣ ትዕዛዝ ሰጥተዋታል። በዚህም መሰረት ሲድኒ ወደ ቤት መጣለች። በጊዜው ቴሌቪዥን ላይ ይሄኛው
ጎስትፌስ እንዴት የእስቱን ፊት እንዲሁም የሌሎቹን ገዳዮች ፊት በኤዲቲንግ ሲጠቀም እንደነበር የሚያሳይ ቪዲዮ ተቀምጧል። የልጇን ድምጽ የሰማችው ሲድኒም ወደ ቤቱ ጀርባ በምትሄድ ሰዓት ልጇ በወንበር ላይ ታስራ ከኋላዋ ደግሞ ጎስትፌስ ቆሞ ትመለከታለች። በጊዜው ይሄኛው ጎስትፌስ የፊቱን ጭንብል በመውለቅ ማንነቱን ለማሳየት ወስኗል። በዚህም ውሳኔው መሰረት ጭንብሉን በሚያወልቀው ሰዓት ይሄኛው ጎስትፌስ የአእምሮ ህሙማን ሆስፒታል ውስጥ የሚሰራው ዶክተር ማርኮ ሆኖ እንመለከተዋለን። ሌላኛው ጎስትፌስም ቢሆን ባለቤቷ ማርክ አሁንም በህይወት እንደሚገኝ ለማሳየት በስቃይ ውስጥ የሚገኘውን ማርክን እየጎተተው ወደዛ አምጥቶታል። አሁን ደግሞ ሰዓቱ ሁለተኛው ጎስትፌስ ጭንብሉን የሚያወልቅበት ነው። ሁለተኛው ጎስትፌስም ጭንብሉን በሚያወልቅ ሰዓት ከሌላ ቦታ የመጣ ጠላት ሳይሆን ጎረቤቷ ጄሲካ ሆና ትገኛለች። ከዚህ በፊት ማርኮ ወደ ሆስፒታል በሄዱ ሰዓት እስቱ አሁንም በህይወት እንደሚገኝ እንዲያውም የካርል ጓደኛ ነው ብሎ የተናገረው እስቱ ላይ እንዳይደረስበት ሲልና አሁንም ድረስ እስቱ በህይወት እንዳለ ለማሳመን ሲል ነበር። በሌላ በኩል ጄሲካ ደግሞ የገዛ ባለቤቷን ከገደለች በኋላ ሰዎችን መግደል የዕለት ተዕለት ተግባሯ ነበር። ከማርኮ ጋር ደግሞ የተገናኙት ይሄንኑ ለመታከም ወደ አእምሮ ህሙማን ሆስፒታል በሄደች ሰዓት ነው። ታዲያ አጅሬው ማርኮም ይችን በሽተኛ በማከም ፋንታ አንድ ላይ ከሷ ጋር እንደ ጎስትፌስ ይሰሩ ነበር። ጄሲካና ማርኮም ይሄንን እየተናገሩ በነበረ ሰዓት የሲድኒ ባለቤት የሆነው ፖሊሱ ማርክ እጁ ላይ የሚገኘውን ቢላ በመጠቀም የልጁ እግር የታሰረበትን በቢላው እየቆረጠው ይገኛል። ሲድኒም እነዚህ ጨካኝ ሰዎች የሚያደርገውን ነገር እንዳያዩት ስትል የሁለቱንም ትኩረት ከሷ ላይ እንዳይነሳ አድርጋለች። ታዲያ በዚህ ጊዜ ማርክ ሙሉ ለሙሉ ፕላስተሩን ቆርጦ የጨረሰው ሲሆን ሲድኒም በአይኗ ቴተምን አናግራ ከተቀመጠችበት እንድትነሳ ያደረገቻት ሲሆን የዚህን ጊዜም ሲድኒ ምንም ጥይት ሳታባክን ማርኮን በመጀመሪያው ጥይት ግንባሩን ብላ ደፍተዋለች። በሌላ በኩል ቴታምን ቢሆን በታሰረችበት ወንበር ጄሲካ መታት ነበር። ጄሲካ ደግሞ በምላሹ ከቦታው ላይ ሮጣ ያመለጠች ሲሆን ሲድኒም እሷን ተከትላ ወደ አንደኛው ክፍል ገብታለች። በጊዜው ጄሲካ ሙዚቃ በኃይለኛው በመክፈት ሲድኒ ልታዘናጋት ነበር። ሲድኒም ይሄ ሙዚቃ እንደዚህ የተከፈተው ሆን ብሎ እሷን ለማዘናጋት እንደሆነ ስለገባት ሙዚቃውን ለመዝጋት ወደ ስፒከሩ ጋር በምትሄድ ሰዓት ጄሲካ ከተደበቀችበት በመውጣት እሷን ለማጥቃት ተሞክራለች። በጊዜው ቀልጣፋ የነበረችው ሲድኒም የጄሲካን እግር በመፍቻ ወግታታለች። በአንድ ግድግዳ ላይ ማስደግፋት እግሯ ላይ የሰካችው መፍቻ በመንቀል በተደጋጋሚ የጄሲካን ሆዷን የወጋቻት ሲሆን አልሞት ባይ የሆነችው ጄሲካ ደግሞ ሆዷን በተወጋችበት መፍቻ ሲድኒን ልትወጋት ነበር። ታዲያ የዚህን ጊዜም ቴታም ወደ ቦታው ላይ በመምጣት ጄሲካን በጥይት መታ ታስቆማታለች። እናቷንም ከተተበተበችበት ገመድ አውጥታት በድጋሚ ፊታቸውን በሚያዞሩ ሰዓት ጄሲካ ከወደቀችበት ቦታ ላይ የለችም። እናትና ልጅም ነገሩን የዜኑ ሰዓት መቋጨት ስለነበረባቸው ወዲያውኑ ጄሲካን እየፈለጓት ነበር። አጅሪት ጄሲካም እንደለመደችው እነሱን ለመያዝ እየተሯሯጠች በመመጣ ሰዓት እናትና ልጅ በተደጋጋሚ ተኮሱባት ሲሆን እነዚህም ጥይቶች በሚገባ የጄሲካን ጭንቅላት በመጨፍጨፍ ነፍሷን ወደ ሰባተኛ ሰማይ ልከውታል። በታሪኩ የመጨረሻ ትዕይንት ላይ ምንም እንኳን ጉዳት ቢደርስባቸውም መንትዮቹ አሁንም በህይወት እንደሚገኙ እንመለከታለን። ጋዜጠኛዋ ጌለም ቢሆን የሆነውን ነገር በሚዲያ ላይ ያቀረበችው የነበረ ሲሆን እናትና ልጅም በህይወት መትረፍ ችለዋል። ታሪኩም የሚያበቃው ሲድኒ ለልጇ ቴተም የስሟን ትርጉም ስትነግራት ነው። ቴተም የሚለው ስም በጣም የምትወዳት የጓደኛዋ ስም ነበር። ትርጓሜው ደግሞ ጠንካራ ማለት ሲሆን ሲድኒም ለልጇ ትክክለኛውን ስም እንደወጣችላት በኩራት ስትናገር ታሪኩ ያበቃል።